ስራህን ይስጥ። በተቀበለው ቅዱስ ሥጋና ክቡር ደም በቆረበው አይጠቀምም። እሱ ባደረገው ነገር የማይጠቀመው እሱ ብቻ ነው። ሌላ መጽሐፍ ገላጭ አልፈልግም። ስንት አለው ስንት ይቀረዋል ብሎ ሂሳብ ይሰራልኝ አልፈልግም። ራሴ እሰጥሃለሁ፣ በቶሎ እመጣለሁ፣ እንደ ስራ አስረክባለሁ። አንዴ ያንተ ፈቃድ ይሁን፣ አንዴ ደግሞ እኔ ያልኩት ካልሆነ እንዴት ይሆን? የስራችሁን ይስጣችሁ። አሐዱ አምላክ አሜን። ስራህን ይስጥ። የምንነጋገርበት የስብከታችን ርዕስ የሚሆነው ይሄ ነው። ሰምታችሁኛል? ምንድን ነው ያልኩት? የስራህን ይስጥ እርግማን ነው ወይስ ምርቃት? ምነው ዝም አላችሁ? የስራችሁን ይስጣችሁ። እርግማን ነው ምርቃት? ኢትዮጵያውያን በብሂላቸው በጣም አጫጭር ሁለት ወይም አንድ አረፍተ ነገር የሚሆኑ ግን በብዙ ምስጢር የታጨቁ እና ብዙ ቁም ነገር ማስተላለፍ የሚችሉባቸው ስነ ቃሎች ወይም ንግግሮች አሏቸው። ብዙ ነው። አሁን ብናነሳው ጊዜ ስለሌለ የሚናገሯቸው ንግግሮች በነገራችን ላይ ይሄ በየትኛውም የኢትዮጵያ ግዛት በልዩ ልዩ ቋንቋ ይነገራል እንጂ ተረትና ምሳሌ አለ። ምሳሌያዊ ንግግሮች ወይም ምስጢራዊ ንግግሮች አሉ፣ በማንኛውም ቋንቋ ብንፈትሽ ማለት ነው። የዛሬን ያደርገውና ቀደም ሲል ኢትዮጵያውያኑ እነዚህን አጫጭር ነገሮች የሚናገሩት የመጀመሪያው የሚያነቧቸው፣ የሚያስነብቧቸው፣ የሚተረጎምላቸው፣ የሚመሰጠርላቸው ወይም የሚያደምጡት ወይም የሚያደምጡት እና የሚሰሟቸው ብዙ ቅዱሳት መጽሐፍት ነበሯቸው ማለት ነው። ገድላቱ፣ ድርሳናቱ፣ ተአምራቱ ሲነበቡ ይሰማሉ። ወንጌል ሲነበብ ይሰማሉ። ወንጌሉን አቅንተው በማንበብ እንደገና ደግሞ በሚገባ ተርጉመው አመስጥረው የሚያስተምሩ ሊቃውንትን ያዳምጣሉ እና ንግግሮቻቸው በሙሉ ከመጽሐፍ ቅዱስ ጋር ከቅዱሳት መጽሐፍት ጋር የተገናኙ ናቸው። ለምሳሌ አሁን ካለንበት ከቅዱስ ገብርኤል ተአምር ወይም ተራዳይነት ቸርነት ጋር በተገናኘ የምጣዱ እያለ የእንቅቡ ተንጣጣ ይላሉ። ገብስ ሊሆን ይችላል ወይ ሌላ የሚታመስ ነገር ምጣድ ላይ የተቀመጠው መንጣጣት ሲገባው፣ ምክንያቱም እሳት እየነደደበት ነው። ግን ምንም ያልሆነው ከእሳቱ ጋር ያልተገናኘው እንቅቡ ላይ ያለው ግን ተንጣጣ ነው። በመልአኩ በቅዱስ ገብርኤል አማካይነት የተረፉት እነዛ 3 ወጣቶች ወደ እሳቱ ሲወረወሩ እሳቱ እነሱን ሳያቃጥል የወረወሯቸውን ግን አቃጥሎ ነበር። ካለ ፈጣሪ አዋጣሽ ጋግሪ ነው። ይሄ ደግሞ በዚህ በብሉይ ኪዳን ከነቢዩ ኤልያስ ጋር የተገናኘ ታሪክ ነው። ያቺ መበለት ወይም ድሃ ሴት የተረፋትን እፍኝ ዱቄት ጋግራ ለመብላት እንጨት ስትለቅም ያገኛት ነቢዩ እንጎቻ ጋግረሽ አምጪ ሲላት የለኝም፣ የሚጠጣ ውሃ ነበር የለመናት። ከዛ በዛውም ደግሞ እንጎቻ ብሎ ሲጠይቃት የለም፣ በቤታችን ያለችው እፍኝ ዱቄት ናት፣ እሷን እኔና ልጄ በልተን ሞታችንን ለመጠባበቅ
እንጨት ስለቅም ነው ያገኘኝ ስትለው አስቀድመሽ ለኔ ጋግሪ፣ ከዛ በኋላ እግዚአብሔር የሚሰራው ነገር አለ ባላት መሰረት አሟጣ ለነብዩ ብላ ስትጋግር ቤቷ በበረከት እንደተሞላ መጽሐፍ ቅዱስ ይነግረናል። ስለዚህ ኢትዮጵያውያን ይህን ተቀበሉና ካለ ፈጣሪ ምን አሉ? አሟጣሽ ጋግሪ። ብዙ አለ መጽሐፍ ቅዱስ ላይ። ዝም ብለው ከኪሳቸው አውጥተው አይደለም የሚናገሩት። ለምንድን ነው እንዲህ አይነት ንግግሮችን የሚናገሩት ስንል ቅዱሳት መጽሐፍትን ይሰሙ ስለነበር። የሚሰሟቸው፣ የሚያደምጧቸው፣ የሚውሉባቸው ቦታዎች ወሳኝ ናቸው። ሁለተኛ ጊዜ የላቸውም። ለቧልት፣ ለአሉባልታ፣ ለተራ ነገር የሚያጠፉት ጊዜ የላቸውም። ሰራተኞች ናቸው። እያረሱ ይቀድሳሉ፣ እያረሱ ይጸልያሉ። በቃላቸው ዳዊቱን እየደገሙ በቃላቸው ውዳሴ ማርያም እያደረሱ ጎዳናውን ይጓዛሉ። ንግድም ቢሆን ሌላ ነገርም ቢሆን እየሰሩ ይጸልያሉ። በጣም በሚገርም መልኩ ጊዜ የላቸው የሚያባክኑት ለወሬ ማለት ነው። ስለዚህ ለወሬ ጊዜ ስለሌላቸው ማውራት ሲፈልጉ ነገራቸው አጭር ነው። አጭርና ቁም ነገር ያለው በጣም አያስረዝሙ። ምንም ንግግር የማይችል ሰው ረጅም ነገር ነው የሚናገረው። መናገር የሚችል በየብልቱ አጫጭር ነገሮችን ይናገራል። የመናገር ችሎታ ያላቸው ሰዎች አይታቸው በነጥብ 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 ነው ያስቀምጡት። ዝም ብለው እንደ ጎርፍ ውሃ ቸልሰው ታዩ። የቀድሞዎቹ እንደዚህ ናቸው። ሶስተኛ ጥሩ ሰሚ ያላቸው የሚያደምጥ ማለት ነው። በደንብ በትሎ የሚሰማ ሰው ጥሩ ተናጋሪ የሚሆነው ጥሩ አድማጭ ሲኖር፣ ማዳመጥ የሚችል ሰው ሲኖር ያ ጥሩ ተናጋሪ የተዋጣለት ንግግር መናገር ይችላል። ግን መናገር ብቻ ዋጋ የለውም። የሚሰማ መኖር አለበት። የሰማያኑ ምንነት ይወስናል። ሊቃውንቱ የሚያውቁትን ሁሉ አምጥተው ቢደፉት ማንም ሰው ሊቀበላቸው አይችልም። የሚቀበሏቸው ሰዎች ብቃታቸው ወሳኝ ነው። የቀድሞዎቹ ጠጠር ጠጠር ያለ ነገር የሚናገሩት ሰሚዎቹ ደህና ጆሮ ስለነበራቸው በደንብ ስለሚያደምጡ ማለት ነው። በዚህ የተነሳ ብዙ ንግግሮችን ይናገራሉ። አንዱ እሱ የሥራ ሚስት መነሻው ግን መጽሐፍ ቅዱስ ነው። ወደዛ ከመሄድ በፊት ከዚህ ጋር የሚገናኙ ብዙ ነገሮችን ይናገራሉ። የሥራ ሚስት ከሚለው ጋር አብሮ የሚመሳሰለው ለምሳሌ አጉነው ወይም አርቀው የወረወሩት ተመልሶ ካናት ይላሉ። ተመሳሳዩ ጸያፍ ስለሆነ ትቼው አጉነው በጣም በርቀት የወረወሩት ነገር ተመልሶ አናት ላይ ነው የሚመጣው ይላሉ። በጣም የሚገርም የቅዱስ ዮሴፍና የወንድሞቹን ታሪክ ያመጣሉ። ቅዱስ ዮሴፍ ወንድሞቹ አርቀው ሸተውት ነበር አይደለም፣ ወደ ግብፅ ግን አናታቸው ላይ የተቀመጠ ብዙ ሰው አይመስለውም። ከሱ ያራቀ ያሸሸው ይመስለዋል በተንኮል። ያ ነገር ግን ራሱ ላይ ይመጣል፣ ኃላፊነቱን ይወስደዋል ማለት ነው። የሥራ ሚስት የሚለው ከዚህ ጋር ይመሳሰላል። ደግም ሰሩ ክፉም ሰሩ ለራስ ነው ይላል። ማለት ደግነት ለራስ ነው ይላል። ደግነት ለራስ ከሆነ ሰው ክፉ መሆን ነው የሚሻለው ወይስ ደግ መሆን ነው የሚሻለው? የራሱ ደግነት ለራስ ከሆነ ደግ መስራት ለራስ ከሆነ ደግ መሆን ራስን ከሆነ የሚጠብቀው ሰው ለምን ክፉ ይሆናል? በተቃራኒው ክፉ መስራትም እንደዛው ነው ማለት ነው። የሚናገሯቸው ንግግሮች በጣም የሚገርሙ ናቸው። እኔ ከምጠቅሰው ወይ አንድ መምህር 50 ጥቅስ ከሚጠቅሰው ጥቅስ የእኛ እናቶች ቡና እየጠጡ የሚናገሯቸው ንግግሮች በጣም ከባባድ ናቸው። በጣም ስለ ፍቅር የሚናገሩት፣ ስለ ሃይማኖት የሚናገሩት፣ ስለ ሰማዕትነት የሚናገሩት፣ ስለ ቤተክርስቲያን አገልግሎት የሚናገሩት በምስጢር በሚገባቸው ቋንቋ ወደ ራሳቸው አምጥተው የሚናገሯቸው ብዙ ነገሮች አሉ። ስራ ለሰሪው ይሉና እሾህ ለምን ይላሉ? ላጣሩ። በሉት እስኪ ስራ ለሰሪው እሾህ ላጣሩ ምን ማለት ነው? ስራ ለሰሪው እሾህ ላጣሩ ማለት እሾህ አጥር ለሚያጥረው ሰው ይጠቅመዋል፣ ለሱ ስጠው ማለት ነው። አንድም ስራ ለሚሰራ ሰው ስጥ፣ እሾህን ለሚያጥር ሰው ሊሆን ይችላል። ግን
ስራ ለሰሪው ማለት የመጀመሪያው ገፈት የሚቀምሰው የሰራ ሰው ራሱ ነው። ስራው የሚጠቅመው እሱ ነው በመጀመሪያ። አንዳንድ ሰዎች ጥርግ አድርገው ገንዘቡን ምኑን ወስደው ሀብታም ሆነው እና ሀብታችን ህዝቡ ነው ይላሉ። በሰሩ ስራ የመጀመሪያ ተጠቃሚዎች እነሱ ናቸው። የመጀመሪያ ማለት መጀመሪያ ራሱን ነው የሚጠቅመው ሰው። ክፉም ሰራ ደግም ሰራ ስራ ለሰሪው ነው የመጀመሪያ። ቤተክርስቲያናችን የምታዘን እሱ ነው፣ ለሰሪው ነው። ክርስቶስ ብቻ ነው በሰራው ስራ የማይጠቀም። በተጠመቀው ጥምቀት አይጠቀምም። በተቀበለው ቅዱስ ሥጋና ክቡር ደም በቆረበው አይጠቀምም። እሱ ባደረገው ነገር የማይጠቀመው እሱ ብቻ ነው፣ ለእኛ ስለሰራው ማለት ነው። ሌሎቻችን በሰራነው ስራ የመጀመሪያው ተጠቃሚዎች እኛ ነው። የመጀመሪያው ማለት በምንጾመው ጾም፣ በምንጸልየው ጸሎት፣ በምናደርገው አገልግሎት፣ በመጣነው አሁን መምጣት፣ እዚህ በተገኘንበት ሰዓት የመጀመሪያ ተጠቃሚዎቹ እኛ ነን። ተጠቅመን ነው ሌላውን የምንጠቅመው። ይሄን ቤተክርስቲያን በዚህ አይነት ሁኔታ ሰርተው ይሄን ቦታ አጥረው አስከብረው የጠበቁን አባቶች የመጀመሪያ ተጠቃሚዎቹ እነሱ ናቸው። ቀጥሎ እኛ ተጠቀምንበት ማለት ነው። የመጀመሪያዎቹ ቅዱሳንም እንደዚህ ናቸው። እነ ተክለ ሃይማኖት መጀመሪያ ዳኑ፣ ከዛ ለሌላው ተረፉ። ሐዋርያትም እንደዚሁ መጀመሪያ የሚጠቅሙት ራሳቸው ነው፣ ከዛ በኋላ ስራ ለሰሪው ነው። ክፉም ቢሆን ደግም ቢሆን መጀመሪያ ሰሪውን ነው የሚጎዳው የሚጠቅመው። እሾህስ አጣሪውን ነው። አንድ ሰው በእሾህ ማጠር ቢፈልግ ለመጀመሪያ ጊዜ እሾሁ የሚወጋው እሱ ነው። ሌሎች አጥሩን የሚጠጉ ሰዎችን ከመውጋቱ በፊት እሱን ለመጀመሪያ የሚወጋው፣ ሲሰራ ይወገዋል። እሾህ ላጣሩ በክፉ ስራ ይመሰላል። እሾህ ቢጎነጉን ቢያጥር እሾህ ቢያበዛ የመጀመሪያ ተጎጂ እሱ ነው። አሁን ወደዚህ ወደ ዓለሙ ፍልስፍና ላይ እንጂ ኤሌክትሪክን ከሰራው ወይም ተመራምሮ ካገኘው ሰው ጀምሮ ብዙዎች የሞቱት በተመራመሩበት በሚመራመሩበት ነገር። ኤሌክትሪክን የሰጠው ሰው በኤሌክትሪክ ሊሞት። የመጀመሪያው ገፈት ቀማሽ እሱ ነው። ይሄ አጋጣሚ ሊሆን ይችላል። መኪና የሰራ በመኪና አደጋ ይሞታል ማለት አይደለም። ግን የምንሰራው ስራ የሚጠቅመንም ሊጎዳንም የመጀመሪያው እኛን ነው ለማለት እሾህ ላጣሪው ስራ ለሰሪው። ከበደ ሚካኤል ናቸው። ጽድቅና ኩነኔ ቢኖርም ባይኖርም ከክፋት ደግነት ሳይሻል አይቀር። ጽድቅና ኩነኔው ወደ ሳይሆን በግድ ነው የምትገባው እዛ። እሱም ግን በደግ መስራት፣ በጎ መስራት መጀመሪያ የሚጠቅመው ራስን ነው። ከክፋት ደግነት ይሻላል። የህሊና እርካታ አለው። ሰው ለምንድን ነው ክፉ የሚሆነው? ለምን ነው ጠማማ የሚሆነው? ለምንድን ነው ሌላው ሰው ላይ የሚነሳው? ለምን ክፋት ያስባል? የመጀመሪያ ተጎጂ እሱ ነው። ራስ ምታቱ እሱ ነው። እንቅልፍ የለውም፣ ረፍት የለውም፣ ስጋት ውስጥ ነው። በነፃነት አይሄድም። ተሞት ሌላውን ያማ በግድ ነው። ጽድቅና ኩነኔ ወደዛ አትሄዱ። አንድ ሰው በጎውን ደጉን ሲባል ለማያውቀው ለማያምነው ወይም ደግሞ ላልታየው ዓለም የሚደክም ይመስለዋል። እኔ ላላየሁት መንግስተ ሰማያት አሁን ኑሮዬን ማመቻቸት ያለብኝ ይላል። እሱ ልቦና እስከሚሰጥ ድረስ አትመንበት፣ ችግር የለውም። እግዚአብሔር ይፈርዳል፣ በኋላ አሳይሃለሁ። ግን ራስን ነው የሚጠቅመው። ዝም ብሎ ደግነት ይጠቅማል በራሱ። ስለ ጽድቁ መመራመሩን እንኳን ብንተው ማለት ነው። እኛ ደግሞ በሁለቱ ዓለም ተጠቃሚዎች። ስለዚህ የሥራ ሚስጥር የሚለው ቃል መጽሐፍ ቅዱሳዊ ነው። የተወሰኑ ጥቅሶችን ከመጽሐፍ ቅዱስ እንዲል ማስረገጫ እንዲሆኑ ከዛ አንድ ታሪክ አምጥቼ ትምህርቴን አጠቃልላለሁ። ለገላትያ ምዕራፍ 6 ቁጥር 7 ላይ ቅዱስ ጳውሎስ ለገላትያ ክርስቲያኖች ሲናገር አትሳሳቱ፣ አይምሰላችሁ፣ እግዚአብሔር አይዘበትበትም ይላል። ምን አይነት ቃል! እንዳትስቱ፣ የተንሻፈፈ የተንጋደደ አመለካከት በእግዚአብሔር ላይ እንዳይኖራችሁ አትሳቱ። እግዚአብሔር አይዘበትበትም፣ አይቀለድበትም።
አይሾፍበትም። አንዳንድ ሰዎች እግዚአብሔር አለ ስንላቸው ይቀልዳሉ። እግዚአብሔር ያውቃል ስንላቸው ተወይ አንተ እግዚአብሔር ይላሉ። አትሳቱ። እግዚአብሔር አይዘበትበትም። በራሲ ጫማ እንዳታየው እግዚአብሔር ዝም ስላለ ያልሰማ እንዳይመስልህ፣ የማይፈርድ እንዳይመስል፣ ስላልፈረደ ለጊዜው የማይፈርድ እንዳይመስል አትሳቱ። እግዚአብሔር አይዘበትበትም ካለ በኋላ ሰው የዘራውን ሁሉ ያንኑ ደግሞ ያጭዳል። ይገርም፣ የዘራውን ያጭዳል። እና ምን አይነት ዘር ብንዘራ ይሻላል? ምናጭደው ከሆነ የማይቀርልን ከሆነ የትኛው ዘር መዝራት ይሻላል? የጥላቻ ዘር፣ የክፋት ዘር፣ የምቀኝነት ዘር፣ የተንኮል ዘር የቱን ብንዘራ ነው የሚሻለው? እናጭደዋለን፣ አይቀርም። የመለያየት ዘር ነው፣ እናጭደዋለን። የክፋት ዘር ነው፣ እናጭደዋለን። የጥላቻ ዘር ነው፣ ቁጭ ብለን ልክ እንደ ቤተ መጻሕፍት ወይም ደግሞ ላብራቶሪ የምርምር ተቋም ቁጭ ብለን እንደ ምርምር ሰውን ከሰው የሚያጋጭ ሀገርን የሚያተራምስ ቁጭ ብለን የምንፈለፍል ሰዎች፣ የምንመራመር ሰዎች ታጭደዋለን። አይቀርም። የዘራውን ነው የምታጭደው ይላል። እንዳይመስላችሁ አትሳቱ። እግዚአብሔር አይዘበትበትም። ክፉም ሰራ ደግም ሰራ የዘራኸውን ታጭዳለህ። የሥራህን ምስጢር ይላሉ ኢትዮጵያ። የሚገርም የሥራ ምስጢር ወገኖቼ። የሥራ ምስጢር ማለት እርግማን አይደለም። ክፉ ሰው ነው እርግማን ይመስለው ስራውን ስለሚያውቀው። በእርግጥ ለምርቃት አንጠቀምበትም። ብዙ ጊዜ የሥራ ምስጢር የሚለው ሲከፋ፣ ስንበሳጭ፣ ስንበደል ነው። እግዚአብሔር እንደ ሥራ ይክፈል ማለት በጣም ከባድ ነው። ራሱ ተናጋሪውም እንዲያስብ ያደርገዋል። በኋላ አሳያቸዋለሁ ምን ማለት እንደሆነ። ሁለተኛ ጥቅስ ልጨምር። የሐዋርያው ቅዱስ ጳውሎስ መልእክት ለሮም ሰዎች ምዕራፍ 2 ቁጥር 6 ላይ እርሱ ለእያንዳንዱ እንደ ሥራው ያስረክበዋል ይላል። የሚገርም እንደ ምኑ ያስረክበዋል? እንደ ሥራው። እንደ ሥራችን ይስጠን ወይስ እንደ ቸርነቱ ቢሰጠን ይሻላል? አሁን እየተግባባን በቅዳሴያችንም በትልቁ ጸሎት በከመ ምሕረትከ ወአኮ በከመ አበሳነ፣ አምላካችን ሆይ እንደ ቸርነትህ ነው እንጂ እንደ ምናችን ነው፣ እንደ በደላችን ነው። አስገብተውታል አባቶቻችን። አትስሙ፣ ቅዳሴው ላይ አስገብተውታል። ምን ስራ አለን የሚያኮራራ? ምን ስራ አለን በአንተ ፊት የሚያመጻድቅ? ምን ስራ አለን በአንተ ፊት የሚያሾም የሚያሸልም? ቸርነትህ ካልታከለበት የእኛ ስራ የምናውቀው ነው። ስለዚህ እንደ ስራችን አይደለም ፈጣሪያችን፣ እንደ ቸርነት ብለን የምንለምነው በዚህ የቸርነቱን ስራ አክሎበት ነው። ለዚህ ነው የሥራ ምስጢር የሚለው ከመጽሐፍ ቅዱስ የተወሰደ ነው ያልኳችሁ። እርሱ ለእያንዳንዱ እንደ ስራው ያስረክበዋል። ክርስቶስ በዮሐንስ ራእይ ምዕራፍ 22 ቁጥር 12 ላይ እነሆ በቶሎ እመጣለሁ ይላል። የምዘገይ እንዳይመስለው በቶሎ እመጣለሁ። አንድም ዕለተ ምጽአትም አንድም በቶሎ እመጣለሁ። በእያንዳንዷ ድርጊት አለው። ስትበደሉም አለው፣ ስትበድሉም አለው። ስትጠሩኝ አለው፣ በቶሎ ነው የምመጣው። ፍትህ ሲያስፈልጋችሁ አለው፣ በቶሎ ነው የምመጣው። በቶሎ እመጣለሁ። አንድ ትልቅ ሰው አንዱን ድሃ በደሉትና እንግዲህ ምን አደርጋለሁ አለ። ወደ እግዚአብሔር ሄጄ ጮኻለሁ እንጂ አላቸው። ሂዳ አንካሳ ዶሮ ሳይቀድም ሂድና ጮህ፣ ሂድና ንገረው አሉት። ጌታዬ እኔም አልሄድም፣ እግዚአብሔርም ሰምቷል፣ ችግር የለበትም አላቸው። አይ እምነት እንደዚህ አይቷል፣ ሰምቷል፣ የኔ መሄድ አይጠበቅብኝም አላቸው። ከዛ በኋላ ያለውን ነገር አልነግራችሁም። ኢትዮጵያ ውስጥ የተፈጸመ ያን
ቅድም እንደነገርኳችሁ ነው ጠዋት ላይ የኛ አእምሮ የኛ አስተሳሰብ በሚጨበጥ በሚታይ በሚዳሰስ በድርጊት ስለሚያምን ነው ሄደን ምን ነገሮች ያውቃል እኮ በደላችን ጊዜ ችግር የለበትም። እስከምንሄድ ድረስ አይጠብቅም። ሄደን እስክንነግረው አይጠብቅም። ያ እነሆ በቶሎ እመጣለሁ። ምን ሊያደርግ? ለእያንዳንዱ እንደ ስራው መጠን እከፍል ዘንድ ዋጋዬ ከኔ ጋር ነው አለ። አያስደነግጥም? ቃል እንደ ሰራው ስራ ነው የምከፍለው። በዚህ ምድር ላይ ያሉ ትልልቅ እርሻ ያላቸው ሰዎች የቡና ማሳ ሊሆን ይችላል፣ የሻይ ቅጠል ማሳ ሊሆን ይችላል፣ ሌላም በቀን ሰራተኝነት እንኳን አይደለም የሚከፍሉት፣ በለቀመው የምርት መጠን ነው እየመዘኑ ነው የሚከፍሉት። በቀን ከሆነማ ይቀልድባቸዋል። ሻይ ቅጠል የሚሆን ቡና የለቀመውን አምጥቶ ይመዝናል፣ በመዘነው ይከፍሉታል። እንደ ስራ ማለት ምን ይሆን ለቅመን የምንሄደው ቤተክርስቲያን? ምን ይሆን ሰብስበንለት የምንሄደው ወደ እግዚአብሔር? አእምሯችንን መፈተሽ አለብን፣ ማውጣት አለብን። ፍጹም የሆነ ጥላቻ ከአእምሯችን ውስጥ ማውጣት አለብን። እሱን ሰብስበን ብንሄድ አይጠቅመንም። በህሊናችን እንኳን በጎ ነገር ማሰብ እንዴት ይሳነናል? በጣም ቀላል እኮ ነው፣ በጣም ቀላል። ለምሮ ሰው ክፉ የሚሆነው ለእያንዳንዱ እንደ ስራው መጠን እከፍል ዘንድ ዋጋዬ ከኔ ጋር ነው አለ። የባህሪ አምላክነቱን ለምኜ የማሰጥ እንዳይመስልህ ራሴ ነኝ ከፍል፣ እማማልድ እንዳይመስልህ ራሴ ነኝ ከፍል። ሌላ መጽሐፍ ገላጭ አልፈልግም። ስንት አለው ስንት ይቀረዋል ብሎ ሂሳብ ይሰራልኝ አልፈልግም። ራሴ እሰጥሃለሁ፣ በቶሎ እመጣለሁ፣ እንደ ስራ አስረክባለሁ። የማቴዎስ ወንጌል ምዕራፍ 16 ቁጥር 27 ላይ የሰው ልጅ ይላል የኛን ሥጋ ስለለበሰ ፍጹም ሰው ፍጹም አምላክ በመሆኑ ራሱን ሲጠራ ክርስቶስ የሰው ልጅ እያለ ይጠራል። ምትሃት አለመሆኑ የማይጨበጥ የማይዳሰስ ረቂቅ ብቻ አለመሆኑ የኛን ሥጋ መልበሱን ሲያረጋግጥልን አስረግጦ ሲናገር የሰው ልጅ ከመላእክት አንዱ እንዳልሆነ ሲነግረን ሌሎች እንደሚሉትም ሌላ እንዳልሆነ ሲነግረን የሰው ልጅ እያለ ራሱን ይጠራል። የሰው ልጅ ከመላእክቱ ጋር በአባቱ ክብር ይመጣ ዘንድ አለዋል። ከመላእክቱ ጋር በአባቱ ክብር ምን ማለት ነው? በአብሪና በአባቱ ክብር ሥጋ ስለለበሰ ሰው ስለሆነ ሎቱ ስብሐት ክብር ምስጋና ይግባውና የዮሴፍ ልጅ ይሉት ስለነበረ በአባቱ ክብር ይመጣል። በእግዚአብሔርነት ማለት ነው። በጥፊ ሊመታ አይደለም የሚመጣው፣ ምራቅ ሊተፋበት አይደለም። በፈራጅነት በእግዚአብሔርነት በአባቱ ክብር ይመጣ ዘንድ አለው እና ያን ጊዜ ምን ይሆናል? ሲመጣ ያን ጊዜ ለሁሉ እንደ ስራው ያስረክበዋል። ለሁሉ እኮ ነው ያለው። ባለስልጣን ብትሆን ችግር የለበትም። እግዚአብሔር ሀብታም ብትሆን ችግር የለበትም። ድሃ ብትሆንም ችግር የለበትም። ለሁሉም እመንም አትመንም ለሁሉም መጽሐፍ ቅዱስ ነው። ለሁሉም እንደ ስራው ያስረክበዋል ይላል። ያስፈራል፣ በጣም ያስፈራል። ምንድነው በዚህች ሀገር ላይ እየተሰራ ያለው? ምንድነው በቤተክርስቲያን እየተሰራ ያለው? ምንድነው በቤተ መቅደስ ውስጥ እየተሰራ ያለው? ምንድነው በአውደ ምሕረቱ ላይ እየተሰራ ያለው? እንደ ስራው ነው ያለው። ያስደነግጣል። ስሩ ግድ የለም የስራችሁን እሰጣችኋለሁ እያለ ነው አምላካችን። እንደ ስራው አስረክበዋለሁ። ይሄን በሌላ አባባል ኢትዮጵያውያኑ ሲገልጡት ለጠላት መቼም ለጠላት ነው። ጉድጓድ በቆፈርክ ጊዜ ይላሉ። ቆፈር ጠላት ላልከው በአንተ ሚዛን ማለት በአንተ ሚዛን ለፈረጅከው። ይሄ ርዕዮተ ዓለም ማለት ሰዎች የሚከተሉት ርዕዮተ ዓለም ፈርጆ የሚነሳ ርዕዮተ ዓለም ማለት ታናሽ፣ ታላቅ፣ በዝባዥ፣ ተበዝባዥ፣ አናሳ፣ ታላቅ ብለው የሚያስቀሙት ሲነሱ እሱን አድርገው ነው የሚነሱት። መጤ፣ ሰፋሪ፣ ባለርስት፣ ባለቤት ብለው ይነሳሉ። በአንተ ሚዛን ጠላት ያልከውን ማለት ነው። ለጠላት ጉድጓድ በቆፈርክ ጊዜ ይላል አታርቀው ይላል ኢትዮጵያ። ግድ የለም ወደ ጥልቅ በጣም አታርቀው።
ለምን? ምናልባት አንተ ልትገባበት ስለምትችል አታውቀውም። 11ኛው ሰዓት ላይ እግዚአብሔር የሚሰራውን አታውቅም። ሃማን ባላያችሁት 11ኛው ሰዓት ላይ ትልቅ ግንድ አስተክሎ መርዶክዮስን ለማንጠልጠል ወደ ቤተ መንግስት መጥቶ ፈቃድ ሲጠይቅ ራሱን ወሰዱና ሰቀሉት አለ ንጉሥ። በጣም ትልቅ ግንድ ሰቅሎ መጽሐፈ አስቴርን አሉ። ወደዛ ሄደ፣ አመቻቸ፣ ጠላት ሚለውን አስቀመጠ፣ ፈረጀ፣ ብዙ ነገሮችን አደረገ። ከዛ በኋላ ለባበሰ፣ አማረ፣ ተኳለ። የንጉሱን ሁኔታ አየ፣ ገባ። መስቀያውን ግን ተክሎ ማለት ነው። አንድ ቃል ብቻ ንጉስ እንዲያወጣ በደንብ ሪፖርት አድርጎ ስቀለው እንዲልለት ማለት ነው። ልክ ሲገባ ውሰዱና ራሱን አንጠልጥሉት፣ አታርቀው እንዲል ጉድጓድ በቆፈርክ ጊዜ አታርቀው። ቅዱስ ዳዊት ነው የሚለው መዝሙር 7 ቁጥር 15 ላይ አመፀኛውን ሰው ሲገልጸው ጉድጓድን ማሰ ቆፈረም፣ ባደረገውን ጉድጓድ ይወድቃል ይላል። ቶ ይማስ ይቆፍር፣ በራሱ ጉድጓድ ይወድቃል፣ ጉዳቱ በራሱ ይመለሳል፣ አመፃው ባናቱ ላይ ትወርዳለች። ወደ መጽሐፈ ሳሙኤል ሄዳችሁ ይሄን ታሪክ አንብቡ። ሁለት ወዳጆች ነበሩት ቅዱስ ዳዊት። አንዱ አማካሪው፣ አንዱ ልጁ ነው። አማካሪው ልጁ በሱ ላይ ተነስተውበት ነበር። የቅርብ አማካሪው የገዛ ልጁ፣ ሁለቱ በቅዱስ ዳዊት ላይ ተነስተውበት ነበር። ከዙፋኑ ሊገለብጡት ማለት ነው። አማካሪው ልጁን ማማከር ጀመረ። የንጉሱ የቅርብ አማካሪ ማለት ነው። የተንኮል ምክር መምከር ጀመረ። ልጁ ደግሞ በአባቱ ላይ ተነሳበት ማለት ነው። አኪጦፌል እና አቤሴሎም ይባላሉ። አቤሴሎም ልጁ ነው። አኪጦፌል ደግሞ አማካሪው ነው። እንደ ልጁ ያየው ነበር። የቅርብ አማካሪው ነው። ሁለቱም ዳዊት ላይ አምፀው መከሩ። ፍጻሜያቸው ግን አላማረም። አኪጦፌል በባዶ ቤት በር ዘግቶ ታንቆ ሞተ። ልጁ አቤሴሎም በጦርነት ጊዜ ከአባቱ ጋር ባደረገው ጦርነት ማለት በፈረስ እየሄደ አንድ ዛፍ ስር ፀጉሩ ረጅም ስለነበረ ፀጉሩ ተሰካና ተንጠለጠለ። ፈረሱ ትቶት ሄደ እና ወታደሮች መጥተው ደረቱን በ3 ጦር ነድፈው እንደተንጠለጠለ ገደሉት። መጽሐፍ ቅዱስ ነው የሚለው። ይቆፍሩ፣ ይማሱ፣ ተዋቸው፣ በቆፈሩት ጉድጓድ ይወድቃሉ። አንተ ግን እዚህ ህይወት ውስጥ እንዳትገባ ሮሜ ምዕራፍ 12 ላይ ተወዳጆች ሆይ ይላል ቅዱስ ጳውሎስ። ቁጥር 19 ራሳችሁን አትበቀሉ፣ በገዛ ራሳችሁ አትበቀሉ፣ ለቁጣው ፈንታ ስጡ፣ በቀል የኔ ነው፣ እኔ ብድራቱን እመልሳለሁ ይላል ተብሎ ተጽፏል። ከዚህ ይልቅ ከበረታ ጠላት ግን ቢራብ አብላው፣ ቢጠማም አጠጣው። ይህንን በማድረግ በራሱ ላይ የእሳት ፍም ትከምራለህ። በትልቁ ተአምረ ማርያም 86ኛው ተአምር እንደዚህ ይላል። ርዕሱ ባልንጀራው ስላጣላ ጓደኛ። ባልንጀራው ስላጣላ ጓደኛ። ባልንጀራው ማን ነው? ባልንጀራውን ከማን ጋር ነው ያጣለው? አንድ ንጉሥ ነበር ይላል። 2 ባለሟሎች ነበሩት። እየሰማችሁኝ ነው? ስንት ባለሟሎች ነበሩት? 2። የንጉሱ የቅርብ ባለሟሎች፣ የቅርብ። የሚገርማችሁ እነዚህ 2 ባለሟሎች ከሌላ ሀገር ንጉሱ ጦርነት ገጥሞ ከተማረኩ ሰዎች መካከል የተመረጡ ናቸው። ሀገራቸውም አይደለም እግዚአብሔር ያሳያቸው፣ ተማርከው ነው የመጡት። ተማርከው መጥተው ግን ያማረካቸው ንጉስ ባለሟል ነው፣ የቅርብ ባለሟል። ከሀገራቸው በስደት በምርኮ በጦርነት ታስረው ተግዘው ነው የመጡት። በቤተ መንግስቱ ግን ባለሟልነት አገኙ። እግዚአብሔር እንደዚህ ይገርማል። በዚህ ቤተ መቅደስ ባለሟልነት ያገኛል።
ዓለም ግን ንቆን የነበረ ተፍቶን የነበረ በእግዚአብሔር ፊት ቆመን የምናገለግል የእግዚአብሔር ልጆቹ የሆነ ዓለም ለኛ ቦታ አልነበረው። ወይ ድሩዬ ነው ብሎን ነበር፣ ወይ ሌባ ነው ብሎን ነበር፣ ወይ ዘማዊ ነው ብሎን ነበር፣ ወይ ደግሞ የእንትን ተወላጅ እንትን ብሎ ስም አውጥቶልን ነበር። ግን በቤተ መቅደሱ ክብር አግኝተናል። በጣም የሚገርም ነው። እግዚአብሔር ልጁ አድርጎናል። ባለሟልነት ቀላል አይደለም። ንጉሱ እነዚህ ሁለቱ ባለሟሎቹ እጅግ በጣም የሚወዳቸው ባለሟሎቹ ናቸው። አንዱ የዕቃ ግምጃ ቤት ሙሉ ጠባቂ ነው። የግምጃ ቤት ሹም ነው። የቤተ መንግስቱን ዕቃ በሙሉ ንብረት ማለት ነው የሚቆጣጠረው እሱ ነው። የንብረት መዝገብ ይዞ አዳዲስ ንብረት ሲገባ ይመዘግባል። አስፈላጊ ሲሆን ያስወጣል። የሚያስፈልጉ ነገሮች ካሉ ያስገዛል። በቤተ መንግስት ውስጥ ያሉ ንብረቶች በሙሉ የሚቆጣጠረው እሱ። ንጉሱ ለበዓል የሚለብሰው ልብስ፣ ዙፋኑ በችሎት በሚያስችልበት ጊዜ የሚያከናውንበትን ነገር በአጠቃላይ ንብረቱን ሁሉ ይቆጣጠር የነበረ ወርቁን፣ ብሩን በሙሉ ይቆጣጠር የነበረው እሱ ነው። ምን ያህል ታማኝነት ነው! አንዱ ደግሞ ለንጉሱ መልእክት ታማኝ የሆነ አፈ ንጉስ እንደምንለው ለንጉሱ መልእክት ታማኝ፣ ለማንም የማይነገረውን መልእክት ለሱ ይነግረዋል፣ ሄዶ ያደርሳል። ለንጉሱ ብቻ የሚነገረውን መልእክት ደግሞ ተቀብሎ መጥቶ ለንጉሱ ይናገራል። የንጉሱ አፍ ነው፣ አፈ ንጉስ ነው። መልእክት አድራሽ፣ መልእክት አምጪ። ንጉሱ የሚሰማው የሚናገረው በዚህ ሰው በኩል ነው ማለት ነው። እንደገና ተጨማሪ ደግሞ ሌላ ማድረግ አለው። ንጉሱ ደስ ባለው ጊዜ የወይን ጠጅ መጠጣት በፈለገ ጊዜ በወርቅ ዋንጫ አምጥቶ የወይን ጠጅ ማለት ነው፣ ንጹህ ወይን ጠጅ በወርቅ ዋንጫ በወርቅ መጠጫ አምጥቶ የሚሰጠው እሱ የሚያቀብለው ታማኝ ነው። ንጉሱ ከሱ ተቀብለው ነው የሚጠጣ። ሌላ ሰው የሚሰጠውን ነገር በሙሉ አይቀበል በጭራሽ። አንዳንድ ሰዎች አሁን አልናገርም ስም አልጠቅስም እንጂ የሆነ ስብሰባ ላይ ምናምን አምጥተው ከነሱ በላይ ለሆነ አንድ ባለስልጣን የሆነ ነገር መስጠት ይፈልጋሉ። ያለ ባለስልጣን አይቀበል። ያልተቀበለው ያን ነገር ጠልቶት አይደለም፣ የሚቀበለው ሰው አለ፣ የታመነ ሰው ማለት ነው። የሚጠጣም ይሁን የሆነ ነገርም ይሁን በዛ ሰውዬ በኩል ነው የሚመጣው። ካለዛ ከሁሉም ተቀብሎ የሚስተናገድ ከሆነ ከባድ ተራ ሰው ሆኗል፣ ለአደጋም የተጋለጠ እና የወይን ጠጅ ለንጉስ መስጠት ማለት እንደ ቀላል ነገር እንዳትቆጥሩት፣ ሪስክ ነው፣ ከባድ ኃላፊነት ነው። ውሃ ከፍቶ ለአንድ ባለስልጣን ማቅረብ ቀላል አይደለም፣ ኃላፊነቱን ወስዶ ነው። ስለዚህ አሁን በዘመናችን ላሉ ባለስልጣናት ተራ ሰው ሄዶ ውሃ አይከፍትለትም ለአንድ ሚኒስትር፣ አይቻልም፣ ከባድ ነው፣ ቤቱ ካልሆነ በስተቀር። ይሄ ጥላቻ አይደለም፣ ጥንቃቄ ነው። በቤተክርስቲያንም ለአባቶችም አንዳንድ ሰዎች እንደዚህ እናደርጋለን። የሁላችንም መስተምሮ ሊቀበሉ አይችሉም። እኛን ተመሳስሎ ብዙ ሰው ብዙ ነገር ሊያደርግ ይችላል። ስላልተቀበሉ፣ ስላልተጠቀሙ፣ ስላልተመገቡ ግን እኛን ጠልተውን ነው ማለት አይደለም። ይሄ ፕሮቶኮል ጉዳይ ነው፣ ከባድ ነው በጣም። እና ንጉሱ የወይን ጠጅ የሚሰጠው ሰው ባለሟሉ እንደ ቀላል ስልጣን እንዳታዩት። ጽዋውን አዘጋጅቶ ሊያቀርበው እሱ ነው ሞልቶ። የሁለቱ ስልጣን ይሄ አንድ ቀን እንዲሆነ ይላል። በእንዲህ አይነት ግብር እየኖሩ እያለ የግምጃ ቤቱ ጠባቂ የንብረቱ ኃላፊ በዚህኛው ባፈ ንጉሱ ጽዋ በሚያቀብለው ላይ ሰይጣናዊ ቅናት ቀናበት። ሰብ ተጀመረ። የአንድ አባት ልጆች፣ የአንድ ቤተ መቅደስ ልጆች፣ የአንድ ሀገር ልጆች እንደሚጋጩት ማለት ነው። ቀናበት። ሁለቱንም እኩል የሚያደርጋቸው በጣም ትልቁ ነገር ንጉሱ ይወዳቸው። ሁለቱንም እኩል የሚያደርጋቸው በጣም ትልቁ ነገር ሁለቱም ስደተኞች ነበሩ። ሁለቱም ባለሟል ናቸው። ሁለቱም የየራሳቸው ነው የሚመገቡት። ሁለቱም ለንጉሱ እኩል ናቸው። ምን አይነት ነገር ላይ እንደምንኖር ተመልከቱ። በጣም ትልቁን ጉዳይ እየተው ትንሹ ጉዳይ ላይ ምንምጣል። ትንሹ ጉዳይ ንጉሱ የወይን ጠጅ ከዛ ተቀብሎ መጠጣቱና መልእክት ማድረሱ ቀናበትና ይሄን ሰው ያስወግጄ ወይ ገድዬ እኔ ብቻዬን ቤተ መንግስቱን በቆጣጠር
ጥሩ ነው ብሎ አሰበ ማለት ነው። ይሄ ሰውዬ እኮ መሯሯጥ ነው ሰው። ይሄኛው ግን ቁጭ ብሎ መዝገብ ቤት የንብረት ኃላፊ ነው። ቁጭ ብሎ ነው ስራ የሚሰራው። ቢያንስ የተላላኪው ያኔ ደግሞ በባዶ እግር ነው። ባልጩት አለ፣ እሾህ አለ። አንድ ክፍለ ሀገሩን ሊላክ ይችላል። ስራው ከባድ ነው። ግን አጠገቡ ንጉሱ ጋር ተጠግቶ በማውራቱ የወይን ጠጅ በማቀበሉ በጣም ቀናበት። የቅርብ መሆን ፈለገ ማለት ነው። ግን ባለሟልነቱ እንዳለ አንድ ቀን ይሄን አሰብና ያን ባልንጀራውን ጠራው። ማ ግምጃ ቤቱ ክፉ ጓደኛ ማለት ነው። ያን የዋ ጠራው፣ ሰበከው። በዚህ ቤተ መንግስት ውስጥ ያለነው ሁለታችን ነው። ሁለታችን ታውቃለህ፣ ተሰደን ተባርከን የመጣነው አንተ ለኔ እኔ ላንተ ካልሆን ምን ዋጋ አለው? ክፉም ቢሆን ደግም ቢሆን እኔ እናንተ ነን መተቃቀል ያለብን። እኔ እናንተ ነን። ሌሎቹ በሙሉ ከኛ ውጪ ናቸው። የኔ የቅርብ አንተ ነህ፣ የአንተ የቅርብ እኔ ነኝ። ሰው ነገር ሲጀምር እንደዚህ ነው። አንተ እኮ የሰፈሬ ልጅ ነው። እነዚህም ተዋቸው። ባልደረቦቹን ሁሉ አንዳንድ ቆይ ነግሯል። አንተ እኮ የወንዜ ልጅ ነህ፣ ምንም ቢሆን ያገር ልጅ አየህ ይሏል። ምንም ቢሆን እንደዚህ እንዳታለ አለቃው ጸሐፊው ምናምን ይሏል አለው። እሱ ከንጉሱም በፊት እኔ እናንተ ነን። ይገርምሃል፣ ንጉሱ አንድ ቀን ስላንተ ሲያወራ ለሌላ ሰው ሰማዋል። ስለኔ? አዎ። ምን? ኧረ በጣም ከባድ ነው ባልንጀሬ። ጀመረ ማለት ነው። በጣም ከባድ ነገር ነው። እኔ ከዚህ ሰው ወዴት ሄጄ ልገላገል? መልእክት ሊያደርስ መልእክት ልነግረው ወደ እኔ በተጠጋ ጊዜ የአፉ ጠረን መላ ህዋሳቶቼን ያናውጠው ጀመረ። አፉ ይሸታል እያለ በጣም ተበሳሽቶ ለሌላ ሰው አማሮ ሲናገር ሰማው። የኔ አለ። አዎ ንጉሱን ሰላም ጎድቼዋለሁ ማለት ነው። እሱ ብቻ እኮ አይደለም፣ አንድ ቀን በመጋረጃ ውስጥ እያለ በቀስት ነድፌ ነው በገለው ብሎ ተናዶ ተቆጥቶ ሲናገር ሰምቼዋለሁ አለ። ደነገጠ ማለት ነው። እና ምን ይሻለኛል አለ። ወልጅ ስትሰጥ እንደዚህ ከጠላት ነው ምክር የምትቀበል። ባለው ከሆንክ እንደዚህ ነው፣ ክፉ ከሚያስብልህ ምክር ትቀበላለህ። እና ምን ይሻላል አለው። አሁን የተመቸ የሚሻለውማ ከዚህ በኋላ ወደ ንጉሱ ስትጠጋ አፍና አፍንጫህን ያዝ፣ አንገትህን ጠምዝዝ፣ በርቀት ቁም እና የምትናገረውን ስማ ወይም ተናገር። ስትቀርብ ግን አፍና አፍንጫህን መያዝ አለብህ፣ አንገትህንም መጠምዘዝ አለብህ፣ ርቀትንም መጠበቅ አለብህ። እሺ ባልንጀራዬ አመሰግናለሁ እኮ እኔ ለአንተ ነኝ፣ አንተ ለእኔ ነህ። ማን ያግዘናል? አሁን እኮ ሞተ ነበር አለ። አዎ አንተ ባትኖር አለ። ተቀበለ። ከዛ በዛ ቅጽበት ንጉሱ አስጠራው እና እዛው በርቀት እንዳለ እንዲህ አድርገህ ይሄንን መልእክት አድርሰህ ቶሎ እንድትመጣ ብሎ ላከው። በሮ ሄደ ስራው ስለሆነ። ይቺን አጋጣሚማ ልጠቀምባታል። ይሄ አስመሳዊ ሰው ገባ። ንጉሥ ሆይ 1000 ዓመት ይንገሷል፣ ይገርሞታል። ከዚህ ሰውዬ ጋር ደህና አይደሉም እንዴ ብሎ ጀመረ። ታምረ ማርያም ላይ ነው ሁሉ ታርጌት ነው። ይገርማል። በዛ ዘመን በታምረ ማርያም ላይ አሁን በፍልስፍና መጽሐፍ እንኳን ማናገኛቸው ቁም ነገሮች ናቸው። ደህና አይደል? ምን ሆነ? ኧረ ይሄ ሰው የሚያወራው ወሬ ጥሩ አይደለም አለ። ምንድን ነው እንዴ? ንጉሱ አፋቸው ይሸታል። ተጠግቼ ጉዳይ ለመጠየቅ ወይም መልእክት ለማድረስ ወደ እሳቸው በተጠጋው ቁጥር ከአፋቸው የሚመጣው ጠረን መላ ህዋሳቶቼ እያስጨነቃቸው ተቸግሬያለሁ አለ። ይሄ ባለሟሌ? አዎ እኮ ይሄን። አዎ ተደፋፍረናል አለ ንጉሱ። ሚስጥር እያወጣ ነው ማለት ነው። የንጉሱ አፍ ሊሸት ይችላል፣ ሰው ነው ግን አፉ ይሸታል እና በጣም ለበሽታ እየዳረገኝ ነው አለ። እና ሌላስ ምን አለ? ከዛሬ ጀምሮማ መሮኛል።
መጥቼ በማናግራቸው ጊዜ እኔ እሞታለሁ እንዴ? አፌን ይዤ አንገቴን ጠምዝዤ እየገባችሁ መጣረን ስራችን አይደለም። አፌን ይዤ አንገቴን ጠምዝዤ ራቅ ብዬ ልሙት እንዴ ብሎ ሲዝት ሰምቼዋለሁ። በጣም ጥሩ። ያ የዋህ ሰው የተላከበትን ጉዳይ ጨርሶ መልእክቱን ለማቀበል ወደ ችሎቱ ወደ ንጉሱ ዙፋን መጣ ይላል። ባልንጀራው እንደመከረው አፉን ይዞ አፍንጫውን አንገቱን ጠምዝዞ በርቀት ቆሞ አድርጎት የማይቆም ማለት ነው። አሁን ንጉሱ መልእክቱን አይደለም የሚፈልገው፣ ምልክቱን ነው። ያ ሰብቅ ወሬኛ ሰው ሰብቀኛ ሰው የነገረው ምልክት ነው። ተቆጥቷል። የሁላችሁ ሰዎች ነገር ሲገባቸው የለመዱትን መስተንግዶ ይነሷቸዋል። ገና እንደሄዳችሁ እቅፍ አድርገው ስበው ሰላምታ ሰጥተው ወንበር የሚለቁላችሁ ከሆነ በነገር ከተነደፉ ግን ገና ስትገቡ ስራ የሚሰሩ ይመስላሉ። አያዋችሁ ባላየ ማለት መጣል እንዴ ቁጭ በል ሊሏችሁ ይችላል። የሆነ ነገር አለ ማለት ነው። ስላንተ ስለናንተ የተነገረ የተሰማ ነገር አለ ማለት ነው። ምነው ፊቱን ቀየረብኝ ይገኝ ምነው እንደ ድሮ አልሆን አለ። መደንገጥ ያስፈልጋል። ነገር የገባቸው ሰዎች እንደዚህ ናቸው። በነገር የተጠበጠቡ ሰዎች ማለት ነው። ማጣራት ያስፈልጋል። ረጋ ማለት መስከል ያስፈልጋል። ጥሩ ነው። አንድ ትልቅ የሥራ ኃላፊ ነበሩ። ስማቸውን መጥቀስ አልፈልግም። በቤተክርስቲያን ትልቅ ቦታ ያላቸው ትልቅ ማዕረግ ያላቸው አንተ ሄደው ነገር ተነግራቸዋል አይደል? የወሎ ትገሬ እንዲብሎት በጣም ይገርማል እኮ እኔ ነው ይገርማል። ቆይ ዝም በል ሂድና አስቸኳይ ይጠራል ብለው ይላል። ሄዶ ይጠራዋል ማለት ነው። ያሱ እሱ ቁጭ እንዳላፈ ገሌ መጣው ቁጭ በሉ ገሌን ጥሩ ይላል። ያም ሰውዬ ቁጭ እንደምን ዋላችሁ ምናምን ያዋዙና በል እስቲ ቅድም የነገርከኝን አሁን ወሱ ፊት በደንብ ንገረኝ እኔ ማን ይላል ማለት ሁለተኛ እዛ አይደርስ። እኛ ገና ለየብቻ ነው የምትወዘው። አይ እሷ አይደለም እና ለኔ አስባለ ነገርከኝ ተናገር። እሱ ባለበት እንዴት እንዲያረጋሉ ሊል ይችላል። እንዴት አላረግም እና እኔ እንስሳ ነኝ እንደ አንተ የሞላኸኝን ብቻ መቀበል ማጣራት ያስፈልጋል። እና ንጉሡ አላጣራ አኩርፎ ጠበቀው። ያ ደግሞ ባለሟሉ ለንጉሡ ክብር ነው የራቀው። ልባም እያከበረ ነው። በእውነት ነው ስራው የሚሰራው። ይሄ ግን ቆፍሮ ሄዷል። ሸምቀቆ ሰርቶ ሄዷል። ንጉሡ አረጋገጠ። አሃ ለካ ተደፋፍረናል አለ ማለት ነው። ከዛስ መልእክቱን ሰማና ውጣ ነው ወጣ። ሌላ መልእክተኛ ጠራና በአስቸኳይ ወደ እሳት አንዳጁ ሂድ አለው። በሀገራቸው ወንጀለኛ የሚቀጡት እሳት አንድደው ምድጃ ነው፣ ልክ እንደ ዳቦ ቤት ማለት ነው። እዛ ውስጥ ነው የሚቀጡት። አጥንቱም ስጋው ወደ አመድነት እስከሚቀየር ድረስ ምድጃው ይዘጋል። ከዛ በኋላ ከጠፋ በኋላ ማንነቱ አመዱን ጠርገው ያወጣሉ። ምድጃውን ዘግተው ይጠብቃሉ። ወንጀለኛ መቅጫ እሱ ነው። እሳት አንዳጁ ጋር ሂድና ነው አንዱን መልእክተኛ እሳት አንዳጁን በአስቸኳይ ይፈልጋል ንጉሡ ብለህ በአስቸኳይ ጥራው። እሳት አንዳጁ እየሮጠ መጣ። ወንጀለኛ ሊቀር አቤት ጌታዬ፣ በአስቸኳይ ምድጃውን እንድታመቻች እሳቱ እንድታነ አዲስ ሰው ልክልሃለሁ። የምልክልህ ሰው ግን አለ ያን አድርግ ያልኩህን ነገር አደረግኮይ የሚል ኮድ ማለት ነው። ያንን አድርግ ያልኩህን ነገር አደረግኮይ ብሎ የሚመጣውን ሰው ምንም ሳታቅማማ ከምድጃው ጨምረህ አቃጥለዋል። ይሄ የንጉሥ ምስጢር ነው። ሌላ ሰው እንዳይቃጠል ማለት ነው። ከዛ እሺ አለ። እሱ እሳቱን አድርጎ መጠበቅ ጀመረ ማለት ነው። ይሄ የዋህ ባለሟል አፈ ንጉሣቸውን ጠሩት። በአስቸኳይ እሳት አንዳጁ ጋር ሄዳ እሱ እንደተለመደው ርቆ ሊቆ ያን አድርግ ያልኩህን ነገር አደረግኮይ በለው በረረ። ይሄን መልእክት ይዞ ማለት ነው። ባህራንን አስታውሱት። ሄደ ያቆፍሯል፣
አርቆታል ጉድጓዱ እና በርቀት የእመቤታችን የቅድስት ድንግል ማርያምን ቤተክርስቲያን አየ ይላል። ወደ ውስጥ ለመግባት ከራሱ ጋር ተሟገተ። የንጉሥ ትእዛዝ ይዣለሁ፣ ብገባ ይረፍድብኛል፣ ደግሞ እጅ ነስቼ ቦታ መንገዴ ተቃና ይሆናል። በቃ ውስጡ ተከፋፈለ። ልክ እኛ እንደምናደርገው አይደል? የሆነ አሳሳቢ ጉዳይ ሲኖር መሄድም እንፈልጋለን፣ መቆየትም እንፈልጋለን። ግድ የለም ብትቆዩ ነው ይሻላል። ገብተን መሳለምም እንፈልጋለን። በር ላይ አንገታችንን ወዝወዝ አድርገን ማለፍም እንፈልጋለን። ብገባ ትንሽ ሰዓት ደግሞ እኮ 2 ደቂቃም ላይፈጅ ይችላል። ልግባ ወይስ ልውጣ? እንሟገታለን። ግድ የላችሁም ብትገቡ ይሻላል። ግድ የላችሁም ብታስቀድሱ ይሻላችኋል። በጎን ነገር ነው ቶሎ መምረጥ ያለብን። የነፍስን ጉዳይ ነው ቶሎ መምረጥ ያለብን። ልግባ አልግባ ጨነቀው። የንጉሥ ትእዛዝ ነው። አይ ልግባ አለ። የእመቤታችንን ስዕል ተመለከተ። በረከቷ በሁላችን ላይ አድሮ ይሁን። ሰገደ። ይጸልያል፣ ይሰግዳል። እዛ ጸሎቱ አለ እሱ ያለ ይጸልያል፣ ይሰግዳል። ከዛ አረፋል። ሰው ጸሎት ጸልዮ አረፍ ይላል። አረፍ በሉ ይባላል አይደል? ጸሎት ከጸለያችሁ በኋላ አረፍ በሉ። ችግሩ እኮ እኛ አረፍ ብለን ጎናችን ጋር ካለው ሰው ጋር እናወራለን። አረፍ ብለናል ግን እናወራለን። አረፍ ብለናል ግን ፌስቡክ እንጎረጉራለን። አርፈን አላረፍን። ይገርም እኮ ተቀምጠን አልተቀምጠን። አረፍ በሉ ማለት ነፍሳችሁን አዳምጡ ነው። ቤተክርስቲያን ውስጥ አስቀድሳችሁ ሊሆን ይችላል። የግል ጸሎታችሁን ጸልያችሁ ሊሆን ይችላል። ቁጭ በሉ፣ ረፍት አድርጉ እና አዳምጡት። ነፍሳችሁን ይነግራችኋል እግዚአብሔር። ቅርብ ነው ለነፍስ። ሕያዊት ናት፣ ለባዊት ናት፣ ነባቢት ናት። በቀጥታ ከእግዚአብሔር ምንነት ባህሪ ጋር የምትገናኘው እሷ ናት። ሰውን በመልካችን እንደ ምሳሌያችን እንፍጠር ያለው በነፍስ ባህሪ ትነጋገራለች። ይሄን ጉዳይ እንዴት አደረግከው ትላለች። ይሄን እኮ ማድረግ አይደለም። አሁን ከዚህ ወጥ እዚህ ልትሄድ ያሰብከው አይደል? ጥሩ አይደለም። ገሌ እንዲህ ልትለው አይደለ? ይሄማ ጥሩ አይደለም። እኛ እኮ ለነፍሳችን ቢዚ ነን። መሽታ እናገረን እሱ በጣም ቢዚ ነን። እግዚአብሔር ደስ ብሎት ይቀበለናል። ግን ባካና ወስደን ስንመጣ እንሮጣለን፣ እንሯሯጣለን፣ አንሰማም። እንዴት ያናግረን እግዚአብሔር? ለእግዚአብሔር እንኳን ቢዚ ነን። ደግሞ ስንረጋጋ ነው ማናገር የሚችለው እግዚአብሔር። መረጋጋት አለብን። ብዙ ሰው ወተት ጥሎ ነው ቤተክርስቲያን የሚመጣው። ይጨንቀዋል፣ አይቀመጥም፣ አይሰማም። እግዚአብሔር የተረጋጋ ልቦና ይስጠን በእውነት። ያቺን ሴት ታስታውሷታላችሁ? ማርያም ተፍረት ባለሽቷ ማርያም፣ ያቺ ዘማዊት ሴት የሚገርም እኮ ነው። አካሏን ሙሉ የሚያሳይ መስታወት ነበራት። ሰውነቷን ተመለከተችው። ጥሞና ውስጥ ገባች። ራሷን አየችና ለካ ውብ ነኝ። የሮማ ባለስልጣናት፣ ወታደሮች፣ ታላላቅ ሰዎች የሚሻሙብኝ ለካ ውብ ስለሆንኩ ነው። ለካ ሰውነቴ እንዲህ ያምራል አለች። ይሄ ስጋዋ ነው። ነፍስ ጊዜ ያገኘች። ከውስጧ ጋር ማውራት ስትጀምር ነፍስ ነቃች ማለት ነው። በፊት ዝም ብላ ዝሙት ስትሰራ ነፍስን ሳታዳምጥ ቀርታ ማለት ነው። አፍዝዛት፣ አደንዝዛት ነበር። አሁን ወደ ውስጧ ስታወራ ነፍስ ነቃች። አዎ ውብ ነሽ አለቻት። ውብማ ውብ ነሽ፣ ግን ምን ዋጋ ነው? ትሞቻለሽ። ይሄ ውበትሽ አፈር ይበላዋል፣ ይበሰብሳል። ሰማያዊ ፍርድ ይጠብቅሻል። ደነገጠች። ወይም ስደነግጥ መፍትሄውን ደግሞ አመጣችለት። ይሄ እንዳይሆን ግን የኃጢአት ስርየት የሚሰጥ ክርስቶስ መጥቷል፣ ተገልጧል። ወደሱ ሂጂ አለቻት። የቤቷን ሀብት ንብረት በሙሉ ነው ተሸክማ የወጣችው። በሌሊት ልብሷን ሄደችው። ለዚህ ነው የተጸየፏት። እቺ ዘማዊት ሴት እንዴት የክርስቶስን እግር ትነካለች? አለባበሷ ራሷ አያምርም ነበር። ድንገት ነው የወጣችው። ነፍሷን ስላዳመጠች ነው። የብዙ ሰው ህይወት የሚቀየረው በጥሞና ነው። ዝግ በማለት በማስተዋል ነው። ግባ አለችው። ነፍሱ ገባ፣ ተሳለመ፣ ጸለየ፣ አረፋል። አረፍ ባለበት
እንቅልፍ ይዞት ሄደ። አስተኛችሁ መቤታችን እዛ ሰዓት እየነደደ ነው። ስለዚህ ቢተኛ ይሻላል። አንዳንዴ እንደዚህ ነው እግዚአብሔር ያስተኛል፣ ሰብሮ ያስተኛ ይችላል። እምቢ ስትል እግርን ሰብሮ ያስተኛል። ጸበሉት ቤት ያስተኛል። በጣም ስታስቸግረው ጥሩ እረኛ በጎቹ ከበጎቹ መካከል አንድ የምታስቸግር በግ ብትኖር በግ ያላት እግር 4 ነው አይደል? ባለ 3 ያደርጋታል። አንዱ እግሯን አጠፍ አድርጎ ይቀንስላታል። እንዳይሰብራት በጉን አለ ግን ቀነስ ያደርጋል። በቃ አሁን ከሌሎቹ ጋር አጥሮት እንደዚህ ያደረገ እግዚአብሔር ያስቀምጣል። ከ4 አንዱ ከ2 አንዱ ይቀንሳል። በብዙ መልኩ ማለት ነው። አስተኛው። እሳት አንዳጁ አንድዶ እየጠበቀ ነው። ንጉሱም ሪፖርት ለመስማት እየጠበቀ ነው። ሰዓት አለፈ። ደርሶ መልስ የሚወስደው ጊዜ በላይ ሰዓት አለፈ። ጨነቀው ንጉሱ። መንቆራጠት ጀመረ። እንዴት መልእክት ቶሎ አይመጣም? እግዚአብሔር ያንን አስተኝቶ ቤተ መንግስቱን ደግሞ ያምሰዋል። ንጉሱም ብድግ አለ ጨንቆት። ወጣ ሲል ያን ነገረ ሰሪ ያገኘ እና ወዳጅ ያለው ለሱ ወዳጁ አስቸኳይ እሳት አንዳጁ ጋር ሄድና ያን አድርግ ያልኩት ነገር አደረግኩ ይበለው። ይሄ የእውነት ነው። ያቱም መጀመሪያ ድርጊቱ ተልኳል። ይሄ እውነተኛ ንግግር። አድርግ ያልኩት ነገር አደረግኩ ይበለው። አሃ አጣየ ለካ ያሱ የተላከው ወደ እሳት አንዳጁ። ይሄማ ጥሩ ዜና ነው። ይሄማ ራሴ ላይ ሆኖ ማለት ነው። በረረ ይላል። የሄደው በዛ ሰው መንገድ ነው። ቢገባ ያገኘዋል። አልገባም። ክፉ ሰው እንደዚህ ነው። መረጋጋት አይፈልግም። ስብሰባ አይፈልግም። ማዳመጥ አይፈልግም። ቀጣይ ሌላ ሰው እንዲናገር አይፈልግም። ሁሌ እሱ መናገር ነው የሚፈልገው። ማስተዋል አይፈልግም። መስማት አይፈልግም። አልፎት ሄደ። እሱ የሄደበት መንገድ ቤተክርስቲያን አለች። እሱ የሄደበት መንገድ ስዕለ ማርያም አለች። እሱ የሄደበት መንገድ ያ ሰው ተኝቷል። ሄደሱ እንደዚህ ነው ስንንቀለቀላየው። ይባካችሁ ለበዓል ወደዚህ ቦታ የመጣችሁ ሰዎች በሌሊት አትጓዙ፣ በጨለማ አትጓዙ። የፈለገ ነገር ይቅር፣ በቀን ሂዱ። ተረጋግታችሁ ሂዱ። ተረጋግታችሁ ለምናችሁት አትጣደፉ። በእግዚአብሔር ቤት ላይ ያላችሁት ረጋ በሉ። አታገኙትም። ይሄንን በሌላችሁ የምትኖሩት ምንም ነገር የለም። ስቃይ ነው፣ ስጋት ነው። መረጋጋት አለብን። መስማት አለብን። የእግዚአብሔር ቃል ሄደ። እየበረረ ሄደ። ሰዓት አንዳጁ ጉዳዩ በመዘግየቱ ጨንቆታል። እየሮጠ መጣ። አሃ ንጉሱ የላኩት ይሄን ይሆን? ጠጋል እንደምን ደህና ምንድነው? ንጉሱ እንዳሉ እሺ ኮድ አለ ምስጢር። ያን አድርግ ያልኩን ነገር አደረግኩኝ ይላል። እስኪ ድገመው። አድርግ ያልኩን ነገር አደረግኩኝ። አንተን አይደል የምጠብቀው ወዳጅ? አስገባው ዛምጭ ውስጥ መቼም ምንም አይባልም ማለት ያሳዝናል። ምን አልኳችሁ? ሰው የዘራው ያጭዳል። ለጠላት ጉድጓድ ስትቆፍር አታርቀው። ምናልባትም ራስህ ትገባበታለህ። ቆፈረ፣ አስገባው። ከዚህ ቢጀምር ታሪኩ አሁን እናንተ ከዚህ ቢጀምር ንጉሱ አንድ ሰው ላኩ፣ እሳት አንዳጁ አቃጠለው የሚለው የምትሰሙ ምን አይነት ንጉስ ነው አትሉ? እንዴት ሰው ያቃጥላሉ አትሉ? ቁንጽል ነው። አየው ሁልጊዜ እንደዚህ ነን። የተወሰነ ውሳኔ ብቻ ነው ያንገበግበን። ለምን ተወሰነ? ያ ነገሌ ለምን በእንዲህ አይነት ሁኔታ ሊሞቱ ቻሉ? አናውቀውም። እግዚአብሔር እንደ ሥራ እየከፈለ ከሆነስ አናውቅም። አስገባው። አሁን ጨረሰ። አጥንቱ ስጋው ተቃጥሎ ካበቃ በኋላ ወደ አመድነት ከተቀየረ በኋላ ያን አመዱን አፍሶ አብርዶ ዘጋግቶ ተቀመጠ። ሳታና መልእክቱን የንጉሱን ጨርሶ መጨረሻ ያ እንቅልፋሙ የተኛው እመቤታችን ቀሰቀሰችውና አሁን ይዳለች። አሁን ይገርም እኮ በጣም ይደንቃል። ብዙዎቻችንን እግዚአብሔር አስተኝቶ አሳልፎናል። ምን ነው የአውሮፕላን ቲኬት
ቆርጬ አውሮፕላኑ አመለጠኝ የምትሉ ሰዎች ምናልባት ከመከራ ጠብቋችሁ ከሆነስ ሁሉም ነገር አስተካክዬ ልወጣ ስል የመኪና ጎማ ተኝቷል ብላችሁ የተናደዳችሁ ሰዎች እናንተ አልተኛ ስትሉ ጎማውን አስተኝቶት ከሆነስ ጊዜ እናንተ ስትንቀለቀሉበት ምን እናውቃለን? ከለመነው እግዚአብሔር በሰላም አድርሰኝ ብለን ከለመነው በመንገድ ላይ ለሚያጋጥመን ነገር በሙሉ መነጫነጭ የለብንም። ለምነነው አላ ስራውን እየሰራ ከሆነስ እግዚአብሔር ይሄ የዋህ ሰው በሰው ተንኮል አይሰራም። ከእግዚአብሔር ጋር እየተነጋገረ ግን ስራውን ይሰራል እና እግዚአብሔር እንዴት አድርጎ እሳት ውስጥ ይክተተው? ምንም ቂም የለበት፣ በቀል የለበት። አሁን እሳቱ ጠፍቷል። ተነስና ሄዳለችው በቤታችን እኔ ነኝ ያልኳችሁ። እሷ በቃ ዝም ብላ ቀሰቀሰችው። ብድጋል ተበሳጨ ይላል። ሳቡ ሲያባልፏል እጁ ላይ ንጉሥ ትእዛዝ አለ። ምን ማረባ ሰው ነኝ አለ። እንዴት ሰው ትእዛዝ ይዞ ይተኛል ብለን አታውቅም? እንደዚህ ምን አይነት ደደብ ነኝ ብላችሁ አታውቁም? እንዴት ገና ሳንጋባ ወደ ህይወቴ የሚመጡ ሴቶች ወደ ህይወቴ የሚመጡ ወንዶች በሙሉ ለምንድን ነው ትተውኝ የሚሄዱት ብላችሁ የምትነጫነጩ ሰዎች የላችሁ? ገና ሳንጋባ ኧረ ተመስገን እንኳን ሳትጋቡ ተለያያችሁ። አንዱ ውሸታም ሊሆን ይችላል፣ አንዱ እውነተኛ ነው። ሁለቱም አብረዋል። አንዱ ይለምናል እግዚአብሔርን፣ አንዱ ደግሞ አይለምንም። አንዱ ተንኮለኛ ነው፣ አንዱ የዋህ ነው። ስለዚህ እግዚአብሔር መሀል ገብቶ ለየው። ያንን ለትዳር እንዳይበቃ አደረገ እና የቱ ነው ጥፋቱ? እግዚአብሔር ከገባችሁ በኋላ ከምትቃጠሉ ከመግባታችሁ በፊት ቢጠብቃችሁ አይሻልም? እግዚአብሔር እኮ በመከልከል ውስጥ መልስ አለው፣ በማሳመንም ውስጥ መልስ አለው፣ ድሃ በማድረግ ውስጥ መልስ አለው። እግዚአብሔር የስራ ማስታወቂያ አንደኛ ለጠፋለሁ ብላችሁ አስባችሁ ስማችሁ የለም መልስ ሊሆን ይችላል። የተሻለውን አስቦላችሁ ከሆነስ ፈቃድ ይሁን ብላችሁ እስከለመናችሁ ድረስ መጠበቅ ነው ፈቃዱ። አንዴ ያንተ ፈቃድ ይሁን አንዴ ደግሞ ያልኩት ካልሆነ እንዴት ይሆን? ተናደደ፣ ተበሳጨ። እንዴት እተኛለሁ አለ፣ በረረ። የንጉሱን መልእክት ይዞ እሳት አንዳጁ ጋር ደረሰ። ጨርሷል ሰውዬው። ደግሞ አንተ ምንድነው አለ። አይ አድርግ ያልኩን ነገር አደረግኩ ወይ? አዎኗ ነው። የእግዚአብሔር ስራ ለሰሪው ነው። የስራውን ተሰጥቶታል ያለው። ያንተ ስራ ደግሞ ምን አለ? ምንም የለም። አንተ መልእክት ማድረስ ነው ስራ። ያው ንጉሱ ብሏል ሂድ አንሳው። አዎ ተደርጓል። እየሮጠ መጣ። ጌታዬ አዎ አድርጌያለሁ ብሏል። ንጉሱ ሲያየው ደነገጠ። ማን አንተ አለ። ምክንያቱም በህሊናው ሞቷል። ማን አንተ? እኔ ገሌ ነኝ። ሄዳ አንሳ። አዎ መቼ ነው የሄድከው? እውነቱን ተናገር። ጌታዬ አርፍጃለሁ። ቤተክርስቲያን አገኘው፣ ገባው፣ ተሳለም። ሳላቀው ደክሞኝ ስለነበር ታኛዋል። ምንም አልዋሽም። ምንም ሄጄ ነበር እኮ ምናምን በጊዜ ነው የሄድኩት ቢል ከባድ ነው። እውነቱን የተናገረ መኝታችሁ ላይ ሆናችሁ መጣው የምትሉ ሰዎች አሉ። በር ላይ ደርሻለሁ የምትሉ ማለት ነው። ያረተው ግፍ ነው። ሰውየው ግቢ በር ላይ ቆሞ ቆንስ ውርደት ነው። ቃል ግን አይገባም። ቃል ገባን። አዎ በቃ አይደርገው አውቀዋለሁ እሱ የሚባሉ ሰዎች አሉ። አንዳንዱ ደግሞ ቃል ገባን። አዎ እሱ ልማዱ ነው። ባክ አሁንም ብትጠይቀው እንደዛ ነው የሚለው። ውርደት ነው፣ በጣም ውርደት። እውነቱን ተናገረ። ደከመኝ፣ አሸለሙ እና ተነስቼ ሲሄድ ይሄንን አለ። ገረመው፣ አጣራ። ያኛው ሰውዬ ገብቷል። ምንድነው ነገሩ? ከዚህ ሰውዬ ጋር ያለ ምንድነው? በሁለታችሁ መካከል ያለው ግንኙነት ምንድነው? እስኪ ንገረኝ አለ። ኧረ ምንም፣ በጣም ጥሩ ወዳጄ ነው። ይገርሞታል ንጉሶ፣ እርሶ እኔ አሳዝኞት በእኔ ምክንያት ተበሳጭተው በእኔ ላይ እርምጃ እንደሚወስዱ አስበው እሱ ነው የነገረኝ። ከዛ ጊዜ ጀምሮ ነው ለጥንቃቄ አፌን የሚይዘው አለ። በእኔ ምክንያት እንደሚበሳጩ የነገረኝ እንኳን እሱ ነው። ወዳጁ ነው። ይሄኛው ከልብ ነው የሚወደው።
እንደዚህ መሆን ነው። እግዚአብሔር ከእንደነዚህ አይነት ሰዎች ጋር ስለሆነ የሚቆመው እግዚአብሔር የሚጠብቃቸው እነዚህ የዋህ ምን ይሆናል እንላለን። ግን የዋህ ምን ይሆናል የምንለው ተንኮለኞቹ ነው። ከባዱ እሱ የዋህ ምንም አይሆንም። ምን ይሆናል የዋህ? እሳት ተቀጣጥሎለት በቤታችን ታስተኛዋለች። ምንም አይሆንም። ከሳት ከነበልባል ይወጣል። በሰው ላይ ክፋት የሌለው የዋህ ማለት ጅል ማለት አለ። ታዳጊ በቀልን ይቅር የሚል ሆደ ሰፊ የሚችል ማለት እና እሱ ነው ያዳነኝ። እጄን በአፌ ላይ እየጫንኩ አንገቴን እየጠመዘዝኩ ራቅ ብዬ እንዳናግረውት የመከረኝ እሱ ነው። ንጉሱ ደነገጠ። አሁን መሳፍንቱን መኳንንቱን ሰበሰበ። ስሙ ጉድ ስሙ አላቸው። እኔ ይሄ ሰውዬ እኔን እንዳማን አፌ እንደሚሸት ለሌሎች እንደተናገረ የነገረኝ ገሌ ነው። እሱ ደግሞ የሚለው ሌላ ነው። እንደውም ምን አለው? በጣም በሚገርም መልኩ መኳንንቱን መሳፍንቱን ሰበሰበና የእመቤታችን የቅድስት ድንግል ማርያምን ተአምር እንዲጻፍ ትእዛዝ አዘዘ ይላል እና ግብዣ አድርጎ እየበሉ እየጠጡ እግዚአብሔርን እያመሰገኑ ይህንን የእግዚአብሔርን ቸርነት ተነጋገሩ ይላል። መጨረሻ ላይ ምን አለው? አንተ በትክክል የእግዚአብሔር ሰው ነህ። እዛ ቤተክርስቲያን ውስጥ ገብተህ እንድትተኛ ያደረገች የእግዚአብሔር ቸርነቱ ነች። የእግዚአብሔር ቸርነቱ አስተኝታ ከመከራ እንድትሰወር አደረገች። ቤተክርስቲያን ገብተን የምንቸኩል ሰዎች፣ ቤተክርስቲያን ገብተን የማንረጋጋ ሰዎች ከዚህ መማር ይገባናል። ይህንን ከነገረው በኋላ የእግዚአብሔር ቸርነት እንድትተኛ አደረገች። ከዛ ደስታን አደረጉ። መዝሙረኛው ቅዱስ ዳዊት የተናገረው ትንቢት ዛሬ ተፈጸመ አለ ንጉሱ። የዳዊትን ትንቢት አምጥተው ማለት ነው። ዳዊት እንዲህ ብሎ ተናግሮ ነበር፣ ዛሬ በእኛ ቤተ መንግስት ይሄ ነው የተፈጸመው አላቸው። ዳዊት ምን ብሎ ነበር? በመዝሙር 7 ላይ ቁጥር 14 አመፀኛውን ሰው እነሆ በአመፃ ተጨነቀ፣ ጉዳትን ጸነሰ፣ ኃጢአትንም ወለደ፣ ጉድጓድን ማሰ፣ ቆፈረም፣ ባደረገው ጉድጓድ ይወድቃል፣ ጉዳቱ በራሱ ይመለሳል፣ አመፃውም በአናቱ ትወርዳለች። ይሄንን ተናግሮ ነበር ነብዩ ቅዱስ ዳዊት። ይሄ ትንቢት ተፈጸመ። የሥራ ሚስጥር ከባድ ነው። ለእኛ ግን የቸርነቱን ይስጠን። በመዝሙር 6 ቁጥር 11 ላይ እግዚአብሔር የእውነት ዳኛ ነው ይላል። እስኪ አብረን በለው፣ እግዚአብሔር በሉ፣ በደንብ በሉት። እግዚአብሔር የእውነት ዳኛ ነው፣ ኃይለኛም ታጋሽም ነው፣ ሁልጊዜም አይቆጣም። ይህን መለጠፍ አለብን ቤታችን ውስጥ። እግዚአብሔር የእውነት ዳኛ ነው፣ ኃይለኛ ነው፣ ታጋሽ ነው። ሰው ኃይለኛ ቢሆን ታጋሽ ነው፣ ታጋሽ ቢሆን ኃይል የለውም። እግዚአብሔር ሁለቱም አሉት። የእውነት ፈራጅ ነው፣ የእውነት ታጋሽ ነው። ለእያንዳንዱ እንደ ሥራው የሚሰጥ ሰምቶ ከመጥፋት ያድነን። እግዚአብሔር ይስጥልን።